እጅግ ያሳዝናል፣ እጅግም ልብ ይሰብራል። ፈጣሪ ካመናችሁት ከካሃዲ ጓደኛ ፈጣሪ ይጠብቃችሁ። የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም የተገደለችው በቅርብ ጓደኛዋና እንዲሁም ደግሞ በጓደኛዋ ቦይፍሬንድ መሆኑ ተጋልጧል። የቅዱሳን ይርጋለም አሰቃቂ የግድያ ሴራና የፖሊስ ምርመራ አሁን እነግራችኋለሁ። ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ሕይወቷ ማለፉ የመላው ሕዝብንና የማህበረሰብ ልብ የሰበረ ክስተት ሆኗል። በሞዴሊንግ ዓለም ስኬትን ለማስመዝገብ በምትተጋው ቅዱሳን ይርጋለምና ከትምህርት ቤት ጀምሮ በቅርብ የምታውቃት ጓደኛዋ ቅድስት ሙሉቀን መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባዋ ግን ምቀኝነትንና እንዲሁም ደግሞ አደገኛ ሴራ ተሸሽጎ ነበር። ዓርብ ዕለት ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኙትን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ፣ መተሽ ቤቴን ኤይልኝ፣ ደግሞም የማገናኝሽ አዲስ ስራ ዕድል አለ በማለት የደስታና የጽኑ ወዳጅነት በሚመስል መንፈስ ጥሪ አቀረበችላት። ቅዱሳን በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮየ ፍጭ ኮንዶሚኒየም አመሩ። ኮየ ፍጭ በሚገኝ አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት እንደገቡ ቀድሞ ተደብቆ ይኖር የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳንን ድምፅ እንኳ አውጥታ እንዳትጮህ አፍኖ በማሰር እገታውን ፈጸመ። አጋቾቹ ወዲያውኑ ለሟች ቤተሰቦች በመደወል የ2 ሚሊዮን ብር እንዲከፈላቸው ጠየቁ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚደረግበት ወቅት አጋቾቹ ቅዱሳንን በቅርብ የምታውቃቸው በመሆኑ ነፃ ብትወጣ የፈጸሙት ምስጢር አሳልፋ እንደምትሰጥባቸው ተገነዘቡ። በዚህም ፍርሃት፣ ጭካኔ በተሞላበት ውሳኔ በዚያው ዓርብ ዕለት የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉት። አስክሬኗንም ማንም እንዳያገኘው በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋቾቹ የፈጸሙት ግፍ በጨለማ ሊቀበር አልቻለም። የፖሊስ አባላት ባደረጉት ፈጣንና የተቀናጀ ክትትል ዋነኛዋ ተጠርጣሪ ቅድስት ሙሉቀን በአዲስ አበባ ጎተራ አካባቢ በቁጥጥር ስር የዋለች ሲሆን ተባባሪው ደሳለኝ ደግሞ ሁኔታዎች ሲከፉበት ለማምለጥ ሞክሮ በአዳማ ከተማ ተደብቆ እያለ በፖሊስ መያዙ ተሰምቷል። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋና ዋናዎቹ ተጠርጣሪዎቹ ወንጀሉ መፈጸማቸው አምነው ድርጊቱ እንዴት እንደፈጸሙት በቦታው ተገኝተው ለፖሊስ አሳይተዋል። ሰበር አሁን የገባ ከሚስ ወርልድ ኢትዮጵያ እህት ግድያ ጋር በተያያዘ ያልተጠበቁ 2 ሰዎች በቁጥጥር ስር ዋሉ። ፎቶግራፋቸው ሁሉ ነገር እጃችን ገብቷል። ዝርዝሩን እንደሚከተለው አቀርብላችኋለሁ። ሁላችሁም እስከ መጨረሻው ተከታተሉት። ነገሩ ፊልም ነው የሚመስለው። ወዳጅ ከለላ መሸሸጊያ ይሆናል ተብሎ ይታሰባል። ለዲዛይነር ቅዱሳን ይርጋለም ግን ወዳጅነት የሞት ወጥመድ ሆኖ አረፈው። የ2026ቱ የሚስ ወርልድ ኢትዮጵያ የውበት ንግሥት የሩት ይርጋለም ታላቅ እህት የሆነችው ቅዱሳን በሞዴሊንግ ዓለም ውስጥ ስኬትን ከምትመኘውና ከእህቷ ጋርም የትምህርት ቤት ትውውቅ ከነበራት ቅድስት ሙሉቀን ጋር የጠበቀ ጓደኝነት ነበራት። ሆኖም ከዚህ ጓደኝነት ጀርባ ጥልቅ የሆነ ምቀኝነትና አደገኛ ሴራ ተሸሽጎ ነበረ። ሁሉም ነገር የተጀመረው ዓርብ ዕለት በተደረገ አንድ የስልክ ጥሪ ነው። ለ1 ዓመት ያህል ተጠፋፍታ የነበረችው ቅድስት የናፍቆት በሚመስል የጓደኝነት መንፈስ ለቅዱሳን ደወለች። አዲስ ኮንዶሚኒየም ተከራይቻለሁ፣ መተሽ ቤቴን እይልኝ፣ ደግሞም የማገናኝሽ አዲስ የሥራ ዕድል አለ በማለት የጓደኛዋ ልብ አባበለች። በጓደኛዋ ላይ አንዳችም ክፋት ያልጠረጠረችው ቅዱሳን ሜክሲኮ አካባቢ ተገናኝተው አብረው ወደ ኮየ ፈጬ ኮንዶሚኒየም አመሩ። ቅዱሳን የጓደኛዋን አዲስ ሕይወት ለማየት በደስታ ስትጓዝ እየሄደች ያለችው ግን ወደ ራሷ የሞት ቀጠሮ ነበረ። ኮየ ፈጬ አዲሱ ኮንዶሚኒየም ደጃፍ ላይ ደርሰው ወደ ቤት ሲገቡ የነበረው ወዳጃዊ ድባብ ቅጽበታዊ በሆነ ሽብር ተተካ። ቤት ውስጥ አድፍጦ ይጠብቅ የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳን ድምጿን አውጥታ እንኳን እርዳታ እንዳጣራ አፍኖ አሰራትም። ያመነቻት ጓደኛዋ እጅ ከፍንጅ ለሞት አሳልፋ ሰጠቻት። አጋቾቹ ወዲያውኑ የሟች ቤተሰቦች ጋር በመደወል የ2 ሚሊዮን ብር ቤዛ ጠየቁ። የቤተሰብ ልብ በጭንቀት እየመታ የድርድር ሐሳቦች ሲለዋወጡ አጋቾች አንድ ዘግናኝ እውነት ተገነዘቡ። የጠየቁትን ገንዘብ ቢያገኙ እንኳን ሟች በቅርበት ስለምታውቃቸው ነገ ሚስጥራቸውን አሳልፋ
እንደምትሰጣቸው አሰቡ። ፍርሃትና ምቀኝነት ያደነደነው ልባቸው እዚያው ዓርብ ዕለት ጭካኔ የተሞላበት ውሳኔ ላይ ደረሰ። የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉም። አስክሬኗንም ማንም እንዳያገኘው በሚል እዛው አካባቢ በተከራዩበት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁትም። ይሁን እንጂ የፈጸሙት ግፍ በጨለማ ሊቀበር አልቻለም። ፖሊስ ባደረገው አፋጣኝና የተቀናጀ ክትትል ዋነኛ ተጠርጣሪዋ ቅድስት አዲስ አበባ ከተማ ውስጥ ጎተራ አካባቢ በቁጥጥር ስር ዋለች። የወንጀሉ ተባባሪ ተብሎ የተጠረጠረው ደሳለኝ ደግሞ ሁኔታው ሲከፋበት ለማምለጥ ሞክሮ አዳማ ከተማ ውስጥ ተደብቆ እያለ በፖሊስ መረብ ውስጥ ወደቀ። በአጠቃላይ ከጉዳዩ ጋር በተያያዙ 8 ሰዎች ለታሰሩ ዘሐበሻ ሰምቷል። ዋነኛ ጠርጣሪዎቹም ወንጀሉን መፈጸማቸውን አምነው እንዴት እንዳከናወኑት በቦታው ተገኝተው ለፖሊስ አሳይተዋል ወይም መርተዋል። ይህ ክስተት የ2026ቷን የውበት ንግሥት ሩትን ብቻ ሳይሆን መላው ማህበረሰብ በሐዘንና በስጋት ውስጥ ጥሏል። ሩት በልብ ስብራት ከጠላቴ እኔ እጠነቀቃለሁ ከወዳጄ አንተ ጠብቀኝ ብላ ያሰፈረችው መልእክት የዚህን አሳዛኝ ግድያ ማጠቃለያ ይወክላል። ጠላት ፊቱን አውቆ ሲመጣ፣ ክህደት ግን በወዳጅ ፈገግታ ታጅቦ ይመጣል።